ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰው ድምፄ በጣም እንትን ብሏል፣ ጎረምሷል ወይም ደግሞ ጉንፋን ይዘውኛል። የኔ ውድ ቤተሰቦች በጣም ናፍቃችሁኛል። ዛሬ እንግዲህ ሩታ ማለት ነው እንዴት እንደተናደደች እንዴት እንዳበደች አይታችኋል ማለት ነው። እና ሰው በሰፊው ልመጣ ነበር፣ ቪዲዮ ልሰራ ነበረ። ነገር ግን በቃ እንትን አለኝ። አንደኛ ጉንፋኑ አፈነኝ፣ ሁለተኛ ደግሞ ኔቱን ቢያለኝ ማለት ነው። ስለዚህ አሁን 2 ደቂቃ ሆነ 3 ደቂቃ 1 ደቂቃ አውርቼ በድምፅ ነገ ደግሞ በሰፊው በቪዲዮ መምጣት እፈልጋለሁ፣ በእነሱ አክት ማለት ነው እና በእነሱ እያየው ማለት ነው። እና የሆነን ለመናገር ሩታ ምን ያክል አብርሃምና ሄርሜላ አንድ ሲሆኑ ምን ያክል እንደምታብድ፣ ምን ያክል እንደምትቀና፣ ምን ያክል ሁለቱም አንድ እንዲሆን እንደማትፈልግ አይታችኋል በዛሬ ቪዲዮ ማለት ነው። እና በዚህ ልክ ማለት አብርሽን በዚህ ልክ እየወደድሽው እየፈለግሽው ሩታ ማለት ነው ቪዲዮ ላይ መተሽ እኔ በሌለውበት ቤት እየመጣ እኔ በሌለውበት እንደዚህ እያልክ ከካሜራ ጀርባ እኔን እወድሻለሁ እያልክ ከካሜራ ፊት ለፊት ደግሞ እንደዚህ እያልክ ምናምን እያልሽ ሳይሆን በቃ እስቲ አንቺ ቆራጥ ሆነሽ እዚህ ጋር መተሽ ሄርሜላና አብርሃምን ለማለያየት ወይም ደግሞ 10 ፋይል እያመጣሽ እዚህ ጋር አብርሃም እኮ እንደዚህ ያርጓል፣ አብርሃም እኮ መኪና ውስጥ የተሳሳሙትን ከፍቅር ጋር 10 ሄርሜላ ልቧ እንዲሰበር ወይም ደግሞ እንዳላየች ነገር ወይም ደግሞ ሄርሜላ የሆነ በቃ እንዴት እንደኔና እንደ ፍቅር ወንድ አትቀያይርም ነው እያሉ ያሉት። በዚህ አጋጣሚ ቤተሰብ እንድታቁሉ የሚፈልገው ማለት ነው ሩታና ፍቅር እንዴት እንደኔና እንደ ሩታና ፍቅር ወንዶች ስለሚቀያይሩ ማለት ነው እና እንዴት እንደኛ ህይወት ይቀጥላል ብላ ሌላ ህይወት እንዴት አትቀጥልም? እንዴት አብርሃም ላይ ብቻ ሙጭጭ ትላለች? እንዴት ከአንድ ወንድ ጋር ብቻ ትሆናለች? እንደኛ ለምን ወንድ አትቀይርም እያሉ ነው ያሉት ማለት ነው። ሄርሜላ ደግሞ አልተፈጠረባትም፣ 10 ወንድ ጋር መሄድ አልተፈጠረባትም። ገባችሁ? ያፈቀረችው አንድ ነው፣ የወደደችው አንድ ነው። ከአንድ ጋር ነው መኖር የምትፈልገው ሰው። ሩታ ደግሞ የእውነት አንቺ አብርሃምን ማትፈልጊ ከሆነ እውነት ነው። አብርሃም እንግዲህ ዛሬ ብሏል፣ ተቃጥለሽ ነው እኔን ስለማታገኝ ብሏል። እና እውነት ነው። ምክንያቱም አንቺ አብርሃምን ባትፈልጊ ኖሮ ባትወጂ ኖሮ ማለት ነው እሱን ወደ ራሴ ለመሳብ ባትፈልጊ ኖሮ የእውነት ነው ምልሽ ጭራሽ አብርሃም ማንም ሰው ቢጠራሽ ዞር ብለሽ አትሄጂም፣ ቆረጥ ታደርጋለሽ። ግን አይደለም አብርሃምን በጣም ነው የምትወጂ፣ በጣም ነው የምታፈቅሪ። ያለሱ መኖራችም ሰው ሄርሜላና አብርሃምን ለማለያየት አንቺና ፍቅር የማትቆፍሩ ጉድጓድ የለም ማለት ነው። ነገር ግን እዛ ጉድጓድ ውስጥ የምትገቡት እናንተ ናችሁ። በዚህ አጋጣሚ እንድታቂ ማለት ነው። ገባሽ አይደለ? ሁሌ እንደመጣሽ እኔ በሌለውበት ቤት እየመጣም ነው። ቢመጣም ልጁን ለማየት ነው እንጂ አንቺን ፈልጎሽ አይደለም። ሰው ብዙ ጊዜ ብለዋል ማለት ነው። እና የእውነት ለመናገር ሴቶች ደግሞ እንደ ሄርሜላ ሆኑ ማለት ነው። ማንም ሰው መጥቶ ሄርሜላ እንኳን እንደዚህ እያረጓት አስባችሁታል? ምንም ወሬ ቢያቀጣጥሩ ምንም ነገር ቢነግሯት ወይም ደግሞ ብዙ ነገር ቢያቀጣጥሩ ራሱ አትፈልግም። ምክንያቱም በቃ አስማም ካደረገም እሰየው እያለች ያለች ልጅ ናትና እንደ አፍቃሪ ከሆናችሁ እንደ ሄርሜላ ማፍቀር ነው። ገባችሁ አይደለ? እና ቤተሰብ ነገ በቪዲዮ እመጣለሁ። የእውነት ነው ብላችሁ እና እስቲ እስከ 6 ሰዓት እስከ 5 ሰዓት ባለው እስከ 7 ሰዓት ባለው ፖስታለሁ። እሺ የኔ ውዶች ማለት ነው። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። የእውነት በጣም ነው የምትናፍቁኝ። እሺ ባይ ባይ።